بسم الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين قال سبحانه ولا تقف ما ليس لك به علم إن السمع والبصر والفؤاد كل أولئك عنه مسؤولا إن شاء الله زاري سلا فتوى يهونال يمن النقاقرو እንግዲህ ፈትዋ ብሎ ማለት እጅጉን ጥንቃቄ የሚፈልግ አላህ Subhanahu Wa Ta'ala በማንኛውም ነገር ወሁዙ ሒዝረኩም መጠበቂያችሁን ያዙ ጥንቃቄያችሁ አድርጉ እንደሚለን ሁሉ ከምንጠነቀቅበትም አንዱ ደግሞ ስለ ፈትዋ ይሆናል። ፈትዋ ነው ማለትም ማንም ተራ የኔ ቢጤ ጃሂል በመሰለኝ በደሳለኝ ተነስቶ አፉን ሊከፍትበት ወይም ደግሞ እንደው በይሆናል በግምት እጁን የሚያስገባበት ትልቅ ከጋር የገዘፈ ጉዳይ ነውና ስለዚህ እንደው ዝም ብሎ በመሰለኝ በደሳለኝ መናገር ወይም ደግሞ ጭራሹም እንደው ፈትዋ አምሩሁ ኢለል ዑለማ ሆኖ ያለ ተራ የኔ ቢጤ ጃሂል ከዚህ ግባ የማይባሉ ሰዎች በዚህ ጉዳይ ላይ ተነስተው ፈትዋ ሲሰጡ ይታያል። ይህ እንደው ምን ያክል አደጋ አለው ወይስ ደግሞ ምን ያክል ጥንቃቄ ይፈልጋል የሚለው ኢንሻአላህ የተወሰነ በወፍ በረር የምናየው ይሆናል። እንግዲህ አላህ Subhanahu Wa Ta'ala ማንን ነው እንደው እሱን ማን ነው የሚፈሩት የሚባለውን ጥያቄ ወደ ቁርአን ስናቀርብ አላህ Subhanahu Wa Ta'ala ምላሹን ሰጥቶበት ቁርአን ላይ እነማን እንደሆኑ ምላሹን ይሰጠናል። እነማ የኽሻላህ ሚን ዒባዲሂ አልዑለማ ይላል። ከኔ ከባሪዎች መካከል እኔም በተገቢው ፍራቻ የሚፈሩኝ ዑለሞች ናቸው ይላል። ዑለሞች ናቸው ይላል። እንግዲህ ዑለሞች ማን ናቸው ሲባል አላህ Subhanahu Wa Ta'ala ተገቢው የሆነውን ፍራቻ የሚፈሩት ሐላልና ሐራሙን ለህብረተሰቡ ለኡማው በያንና ኢርሻድ የሚያደርጉ የሚያሳውቁ ናቸው፣ ሙአሊም ናቸው። በል እነዚህ ዑለሞች የነብያቶች ወራሽ ናቸው። ለዚህ ነው አላህ Subhanahu Wa Ta'ala ፈሰሃሉ አለ ዚክሪ ኢን ኩንቱም ላ ተዕለሙን አለ። የማታውቁ ብትሆኑ ከዛ ነገር ዕውቀት ከሌላችሁ የዕውቀት ባልተቤቶችን ጠይቁ ይላል። ስለዚህ በፈትዋ ጉዳይ የሚጠየቁት አላህ Subhanahu Wa Ta'ala ቁርአን ላይ እንዳለው እንዳጸደቀው የዕውቀት ባልተቤቶችን ነው። ሀታ ከነዚህ ዕውቀት ባልተቤቶች እንኳን ከዑለማ ከኡስታዝም ኡስታዝ ከሼኽም ሼኽ ከዓሊምም ዓሊም ከደረሳም ደረሳም ከዳኢም ዳኢ የሚፈሩ አሉ፣ የሚለያዩም አሉ። ከዑለሞች መካከል እንኳን የበላይ ዑለማም አለ። ለዚህ ነው አላህ Subhanahu Wa Ta'ala ወፈውቀ ኩሊ ዚ ዒልሚን ዓሊም ይላል። አጂብ ከዓሊምም በላይ ዓሊም አለ። ስለዚህ ወኹሱሰን ሐውለ الفتوى ላይ ጥንቃቄ የሚፈልግ ነው። እህት ወንድሞች እዚህ ግባ ማንባል ሰዎች እጃችን የምናስገባበት ጉዳይ አይደለም። አላህ Subhanahu Wa Ta'ala ከምትጠብቁት ነገር ተጠያቂዎች ናቸው ይላል። ስለዚህ ፈትዋ ብሎ ማለት በይነ ረቢሂ ወበይነ العبد በጌታውና በባሪያው መካከል ጣልቃ መንገባበት ጉዳይ ነው። ስለዚህ በዚህ ጣልቃ ገብነት እንዴት እንደምንገባ በጣም ጥንቃቄ ይፈልጋል። እህት ወንድሞች ተራይኔ ቢጤ ጃሂል ተነስቶ አፉን የሚቀድበት አይደለም። በመሰለኝ በደሳለኝ በይሆናል አፉን የሚከፍትበት አይደለም። እንደው አጂብ ከሚያስገርመውና ከሚያሳዝነው ነገር አንዳንድ ሰዎች ባላቸው ኢምንት ዒልም እንኳን ባላቸው ሚጥጥየ ዕውቀት ወላሁ አለም ብለው እንኳን እስቲዷፋ ሳያደርጉ ምልስ አድርገው ወላሁ አለም እንኳን የማይሉ ሰዎች እናያለን። እስኪ ዛሬ ስለ ፈትዋ ክብደት ምን ያክል ጥንቃቄ እንደሚሻ የተወሰኑ ከሰለፍ የተወሰኑ በወፍ በረር እንይ። ሱኢለ ሻዕቢይ አመሳላ ኢማሙ ሻዕቢይ ረሕመቱላህ ዐለይሂ አመሳለቲ ከሆነ ጥያቄ ተጠየቁ። ፈቃለ ላ አድሪ አላቅም አለ። እንግዲህ ኢማሙ ሻዕቢይ ማን ነው ሲባል በኢራቅ ላይ ፈቂህ የሆነ ሰው ነው፣ ዓሊም የሆነ ሰው ነው። ፈቂለ ለሁ አላ ተስተሂ ሚን ቀውሊከ ላ አድሪ ከንግግር ትንሽ እንደው ሀያ አይኖርህም? ትንሽ አታፍረም ወይ እንደው ላ አድሪ አላውቅም ስትል? ምክንያቱም አንተ ፈቂህን አህሉል ኢራቅ አንተ በኢራቅ ላይ ዓሊም ነህ አዋቂ ነህ ተባሉ። ፈቃለ ረሂመሁላህ አጂብ ይህን መልስ እንዴት ምላሻቸውን አጢኑት እህት ወንድሞች። ፈቃለ ረሂመሁላህ ላኪን አልመላኢካ ለም ተስተሒ ሒነ ቃሉ ላ ዒልመ ለና ኢላ ማ ዐለምተና
እንግዲህ መላእክቶች يعلمون ما تفعلون ብሎ ቁርአን ላይ የምትሰሩትን ያውቃሉ ብሎ ዕውቀታቸውን ያጸደቀላቸው ምን አሉ ለዓይልማ ለና ኢላ ማዓለምታ እኛ ዕውቀት የለንም ከራሳችን ምን እንዲ አንፉሲና አንተ ያሳወከን ቢሆን እንጂ አሉ። ኢማሙ ሻቢይም ይህን የመላእክቶችን ንግግር ቁርአን ላይ የሰፈረውን በማስታወስ መላእክቶች እንኳን እንደዚህ ብለዋል እንኳን የሰው ልጅ አሉ። ኢማሙ ማሊክ ረሂመሁላህ አሁንም ከሆነ መሳላ ተጠየቁ فقال عند إمام شعبي لا أدري أراك ماله فقيل له إنها مسألة خفيفة سخولة እንደው ቀለል ያለችና ገር የሆነች ጥያቄና ተባሉ ለኢማሙ ማሊክ ረሂመሁላህ فغضب رحمه እንደዚህ የሚል ምላሽ ሲሰጣቸው ተቆጡ። ምክንያቱም ጥንቃቄ የሚሻ ጉዳይ ነውና وقال ليس في العلم شيء خفيف በእውቀት ላይ ትንሽ የሚባል ነገር ቀላል የሚባል ነገር የለም አሉ። أما سميت قول الله عز وجل እንዲህ አላህ Subhanahu Wa Ta'ala ንግግር አልሰማህም እንዲህ አሉ إن سنلقى عليك قولا ثقيلا እኛ ባንተ ላይ ከባድ ንግግር እንጥላለን የሚለውን የአላህ Subhanahu Wa Ta'ala ንግግር አልሰማህም እንዴ? ስለዚህ ለምትጠይቀው ጥያቄ ገርና ቀላል ነው አትበላሉ። አጅብ قال عبد الوهاب الوارقي رحمه الله رحمة واسعة من قالوا ما رأيت مثل أحمد بن حنبل رحمه الله عند إمام أحمد الله يزنلتنا عند الناس عينت أنقاف عالم كغار يغزف عالم أيتشال حكمال قالوا له وأي شيء بان لك من فضله وعلمه على سائر من رأيت እንደው ላንተ ግልጽ የሆነልህ ነገር ምንድነው? በያን የሆነልህ የተብራራልህ ነገር ካየውም እንደው ከሌሎችም ዓሊሞች አይተው እሱ አخص የተለየ የሆነብህ ምንድነው ተብለው ጠየቁ። ቃል ረጁሉ ሰውየው እንዲህ ብሎ ምላሽ ሰጠ። ቃል ረጁሉ ሱይለ አን 60,000 መሳለቲን ከብዙ ሺህ ጥያቄዎች ተጠየቀ ኢማም አህመድ فاجاب فيها በሷ ላይ ምላሽ ሰጡ። ምን በማለት ቢያንቃለ حدثنا واخبرنا በሐዲስ ደረጃ ተዋረዱን እከሌ ነገረን እከሌ ያወራው ያለ ቀደምቶችን ተርቲብ አድርጎ ቀደምቶችን እንደ አሳኒድ አድርጎ ኦርደር አስይዞ መለሰ። ከነብሱ አይደለም ይመለሰው አሉ። ቢያንቃለ حدثنا واخبرنا እከሌ ያለ ሐዲስ ሰነዶችን በማስተዋወስ ቀደምቶችን በማውሳት ምላሽ ሰጣሉ። هكذا እንደዚህ ነው መሆንም ያለበት። እንደው የግድም መመለስ አለብኝ ብለን ካሰብን ሙተቀድሞችን በማውሳት ምክንያቱም ኸይር ያለው ዒልም ያለው መልካምነት ያለው ከሙተቀድሞች ነው። ለዚህ ኮን አላህ Subhanahu Wa Ta'ala ወሳቢቁን አልአወሉን ሚን አልሙሐጅሪን ወልአንሳር ወለዚነ ተበሁም ቢኢሕሳን ብሎ ቁርአን ላይም ይህን ክስተት የነገረን ቀደምቶችን ተከተሏቸው ያለው። ኢዘን እህት ወንድሞች ፈትዋ ብሎ ማለት ማንኛውም ተራ ግለሰብን የሚያስተናግድ ጉዳይ አይደለም። እነዚህ እንግዲህ ከጋር የገዘፉ ዑለሞች ከጋር የገዘፉ ኢማሞች የሚሰጡት ምላሽ ለአድሪ ነው። ابن مسعود رضي الله عنه እንዲህ ይላሉ ان الذي يفتي في كل ما يستفتيه او كما قال رضي الله عنه ያ በሁሉም ጥያቄ በሁሉም ፈትዋ በሚጠይቁት ነገር ፈትዋ የሚሰጥ ለመጅኑን ይላሉ፣ እብድ ነው ይላሉ። ቃለ ቅዠት ነው የሚሆነው፣ እብደት ነው የሚሆነው። ስለዚህ እስልምና ጥንቃቄ የሚሻ ጉዳይ ነው። አታ ነብያችን አለይሂ ሰላቱ ወሰለም ነብይ ከመሆናቸው ጋር በመሰለ ደሳሌ ነው እንደሚናገሩት لا خشوا والله وما ينطق عن الهوى الا وحي يوحى ነብያችን አለይሂ ሰላቱ ወሰለም በመሰለኝ በደሳሌ በይሆና ላይ ይናገሩ ኢላ ወህይ يوحى ከአላህ Subhanahu Wa Ta'ala የሚወርድላቸው መለኮታዊ ራይ ቢሆን እንጂ። ስለዚህ የፈትዋ ጉዳይ አምርሁ ኢለል ዑለማ ወደ ዑለሞች የሚመለስ ጉዳይ ጥንቃቄ ይሻል። ከጋር የገዘፉ ዑለሞች ከባህር የሰፉ ዑለሞች አሉ።
ለነሱን ተወው። እነሱን ይመለከታል እህት ወንድሞች፣ እነሱን ይመለከታል። ጥንቃቄ እናድርግ። እስልምና ጥንቃቄም የተሻበት ነው። እስልምና ጥንቃቄ የምናደርግበት ነው። እንደፈለክ የሚባለውን ነገር የሚያስተናግድ ጉዳይ አይደለም። ስለዚህ ጥንቃቄ እናድርግ እህት ወንድሞች፣ እንጠየቅበታለን። ለዛ እኮ ነው ወላ ተቂፉ ማ ለይሰ ለከ ቢሂ ዒልሙን፣ በሱ ላይ እውቀት በሌለ ነገር ላይ አትከተል አለ። ምክንያቱም ኢነ ሰመዐ ወልበሶረ፣ መስሚያም ጆሮ፣ ማያይ አይንም፣ ወልፉአድ ልብም፣ ኩሉ ኡላኢከ ዐንሁ መስኡላ፣ ሁላቸውም ከእያንዳንዱ ነገር እነዚህ አካል ክፍሎች ተጠያቂ ናቸው። ኢዘን ከተጠያቂነት ስለማናመልጥ ጥንቃቄ እናድርግ። ለዚህ እኮ ነው ዑለሞች ጅነቱል ዓሊሚ አው ከማ ቃል ለአድሪ፣ የዓሊም መጠበቂው ጋሻው አላውቅም ማለት ነው አሉ። ሀላቅ በአባባል ምን ይባላል? ሀላቅም ያለ እረኛ እንደ ልቡተኛ ይባላል። እንደው በግልጽ የተብራራውን ደግሞ መደበቅ አይደለም። ይህም የይሁዳ ሲፋ ነው። ነገር ግን የፈቷ ጉዳይ ወደ ዑለሞች አላህ ሱብሓነሁ ወተዓላ ወደሚፈሩት ወደ ሸሆቹ፣ ወደ ዓሊሞቹ፣ ወደ ኡስታዞቹ እንመልሰው። እኛ ከነሱ እግር እናዳምጥ፣ እንማር። ለዚህ ነው ፈሳሉ አለ ዚክሪን ኩንቱም ላ ተዕለሙን፣ የማታውቁ ከሆነ እውቀት ባልተቤቶችን ጠይቁ ነው ያለ። የእውቀት ባልተቤቶችን ነው ሀታ ጠያቂዎች ራሱ ልንጠይቁ የሚገባ የእውቀት ባልተቤቶችን ያ ነው መሆን ያለበት። ስለዚህ ጥንቃቄ እናድርግ እህት ወንድሞች፣ እንጠየቅበታለን። ወሑዙ ይዝረኩም፣ መጠበቂያችሁን ያዙ፣ ጥንቃቄ አድርጉ። ይህን ለማለት ያክል ነው ኢንሻአላህ።